ሰላም እንዴት ናችሁ? የቲዩና ቤተሰቦች እንዴት አላችሁልን? እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ዩኒቨርሲቲዎች ጥያቄዎች እየሰራን እየለቀቀ እንደሆነ ይታወቃል። ዛሬ ደግሞ በአርባ ምንጭ ዩኒቨርሲቲ ሳይኮሎጂ ፍሬሽማን ሚድ ኤግዛም ተዘጋጅቶ ቀርቦላችኋል። ፍሬሽማን ላይ ሚድ ኤግዛም የተለያዩ ሚድ ኤግዛሞችን መስራት በደንብ ለፈተና እንድትዘጋጁ ስለሚረዳችሁ በዚህ ዩቲዩብ ቻናል ደግሞ የእናንተን ዩኒቨርሲቲም የተለያዩ ዩኒቨርሲቲዎችም ጥያቄዎች እየለቀቀን ስለሆነ ሰብስክራይብ በማድረግ በምንለቅበት ሰዓት ቶሎ እንዲደርሳችሁ እንድታደርጉ እናሳስባለን። እናመሰግናለን። የአንደኛው ጥያቄ ምንድነው የሚለው in perceptual constancy the perceived size of an object is the same irrespective of distance። ይሄ ጥሩ ነው መልሱ። size constancy means we see an object the same size when distance changes. For example, a car coming closer doesn't suddenly look huge. ይሄ perceptual constancy በሶስት ነው የሚከፈለው። shape constancy አለ፣ size constancy አለ፣ color constancy አለ። ምንድነው ጽንሰ ሐሳቡ የዚህ constancy ጽንሰ ሐሳቡ ለምንድነው የሚያነሳው? አንድ ነገር ጭንቅላታችን የሚያስበው ያ ነገር እንዳልተቀየረ ነው የሚያስበው። ለምሳሌ የሆነ ሰው ወደ እናንተ ሲመጣ እየተለቀ ነው የሚመጣው ማለት ከርቀት ስትው ትንሽ እየሆነ ነበር ትንሽ ነው የሚመስላችሁ ትንሽ ነው ግን ትንሽ መስሎ የሚታይ ግን ወደ እናንተ ሲመጣ እየቀረበ እየተለቀ ነው የሚመጣው። ነገር ግን የእናንተ ጭንቅላት የሚረዱ ያ ሰውዬ ምንም ቼንጅ እንዳላመጣ ሳይዙ እንዳልተለወጠ ነው የሚረዳው። ወይም ደግሞ አንድ ድብዝዝ ያለ ቦታ ስትውት አንድ ሰው ቀይ ልብስ የለበሰው ወይም ደግሞ ቢጫ ልብስ የለበሰው ሰው በጣም ብርሃናማ ቦታ ፀሐያማ ቦታ ብትውት ትንሽ ደዘዝ ያለ ቦታ ብትውት ቢጫ ልብስ እንደለበሰ ታውቁታላችሁ። ከለር ግን የሆነ ይለያል። ምክንያቱም ፀሐይ ላይ ሲሆን የሆነ ተለየ እንትኑ ማለት ነው የሆነ ምን ልበላችሁ ከለሩ ከነበረው ቢጫው ከንትን የተለያየ ከለር ነው የሚኖረው በፀሐይና በእንትን ስትውት ማለት ነው በደብዘዝ ባለ ቦታ ስትውት። ነገር ጭንቅላታችሁ የሚረዳው ያ ነገር ከለሩ እንዳልተለወጠ ዘሴም እንደሆነ ነው። ይሄ ምን እንለዋለን? ኮንስታንሲ ወይም ደግሞ ኢምፐርሲቹዋል ኮንስታንሲ። በስንት ይከፈላል ብያችኋል? በሶስት ይከፈላል። ሳይዝ አለ፣ ሼፕ አለ። አንደኛው ደግሞ ሳይዝ ሼፕ እና ከለር ማለት ነው። እዚህ አንደኛው መልስ ሰው ይሆናል ማለት ነው። the goal of description in psychology involves observing and recording behavior። ተቆነ የሚሆነው ምክንያቱም ዲስክሪፕሽን ከማድረጋችን በፊት መጀመሪያ ኦብዘርቭ እናደርጋለን ከዛ በኋላ ሪከርድ እናደርጋለን። explanation one of psychology main goal is description which include collecting information, observing and recording behavior። እነዚህን ካደረግን በኋላ ገለጻ ወይም ደግሞ ዲስክሪፕሽን የምናደርገው ማለት ነው። ስለዚህ ያ ሁለተኛው መልስ ጥሩ ይሆናል ማለት ነው። ሶስተኛ ጥያቄ a person with high self esteem does not admit his or her strengths and shortcomings። ይሄ ፎልስ ነው የሚሆነው። ምክንያቱም ምንድነው የሚለው የፐርሰን ሃይ ሰልፍ ስቲም ያላቸው አይቀበሉትም ስትሬንግዛቸውን ወይም ደግሞ እንትናቸውን አያምኑትም እንትን ብሎ አያምኑ። ይሄ ግን የዊክ ሰልፍ ስቲም መገለጫ ነው እንጂ ሃይ ሰልፍ ስቲም መገለጫ ሊሆን አይችልም። ስለዚህ ይሄ ፎልስ ነው የሚሆነው ማለት ነው። explanation high self esteem people usually accept both strengths and weakness. people with low self esteem avoid admitting weakness. low self esteem ያላቸው ግን ደካማ ጎናቸውን ለመቀበል ይቸገራቸዋል። አራተኛ ጥያቄ managing stress effectively require awareness of one's physical and mental resource። ይሄ ጥሩ ነው። to manage stress አንድን ስትረስ ወይ ደግሞ ሜንታል እንትን ለመከላከል ኢፌክቲቭሊ ለመከላከል ለማለት ያለንን ፊዚካል እና ሜንታል ሪሶርስ በደንብ አዌር መሆን መቻል አለበት ነው የሚለው። ስለዚህ ተተቆራን to manage stress a person must recognize their ability, coping skill and limit. awareness is the first step። ምክንያቱም አሁን ለምሳሌ ስታስቡት በእንደ ጀነራል ያላችሁን ነገር ባወቃችሁት ቁጥር ስትረስ የምታደርጉበት ነገር ይቀንሳል። ለምሳሌ ሊሆን ነገር የማይችል ነገር በተመኛችሁ ቁጥር ስትረሳችሁ እየተጨመረ ነው የሚመጣው። ያን ነገር ግን ራሳችሁን አዌር እያወቃችሁ በመጣችሁት ቁጥር ሊሆንና ላይሆን የሚችለው ልታገኙትና ላታገኙት የምትችሉት ነገር እየመጠናችሁ ትመጣላችሁ። ስለዚህ በዚህ ምክንያት ምን ይፈጠራል ማለት ነው?
ስትረሳችሁን መቀነስ ትችላላችሁ ማለት ነው። አምስተኛ ጥያቄ explaining concept to someone else is highly effective study technique። ይሄ ጥሩ ነው የሚሆነው ምክንያቱም አንድ ነገር ሌላ ሰው ማካፈል ወይም ደግሞ ማስተማር ወይም ኤክስፕሌን ማድረግ ከቻላችሁ እናንተ ምንድነው በጣም ገብቷችኋል ማለት ነው። ካልገባችሁ ለአንድ ሰው ኤክስፕሌን ታደርጉታችሁ። ስለዚህ ኤክስፕሌን ባደረጋችሁት መጠን ገብቷችኋል። ስለዚህ ይሄ highly effective way ነው ማለት ነው። teaching others improves understand and memory. This method is known as learning by teaching effect. ይሄ ምን በመባል ይታወቃል? learning በማስተማር መማር እንደማለት ነው ይላል። ስድስተኛ ጥያቄ behaviorists believed that psychology as the study of feeling, images and sensations. ይሄ ነው ፎልስ ነው። behaviorists more እንትን የሚሉት ኦቨርት በሚለው ወይም ደግሞ በውጫዊ በሚታየው ላይ ነው እንጂ more psychology ላይ በአያጠኑ። ስለዚህ behavior studies observable behavior not feeling or mental process. They focus on action we can measure. አክሽን በውጫዊ በሚታየው ነገር ላይ ነው behavior ውስጥ more concern የሚያደርገው ማለት ነው። የሁለተኛው ትዕዛዝ አዛምድ ነው። The bigger stimulus is the more it captures attention. ይሄ ከአዛምዱ ሲ ጋር ይመሳሰላል። ሳይዝ ነው። explanation larger sizes catches more attention. እንደሚታወቀው ትንሽና ትልቅ ቢቀመጡ ወፍራምና ቀጭን ቢቀመጡ ትልቅ የሆነው more attention የሚያዝ የመሳብ አቅሙ ይጨምራል ይባላል። ስለዚህ በሳይኮሎጂ ማለት ነው። ስለዚህ ሰባተኛው ሲ ይሆናል ማለት ነው። ሳይዝ ነው። explanation larger size catches more attention. ስምንተኛ the strange stimulus is more it capture attention. ይሄ ኖቢሊቲ ከሚገኘው ይገናኛል። ይሄ ምክንያቱም ኖቢሊቲ ማለት ኒው ኦር አንዩዥዋል ማለት ነው። ይሄ ደግሞ ምን ይላል? the strange የሚለው ምንድነው? አዲስ ነገር እንግዲህ የሆነ ነገር ማለት ነው። ስለዚህ ኖቢሊቲ ከሚለው ጋር ስለሚዛመድልን ኖቢሊቲ እንለዋለን። the colorful stimulus the more attention grasp. ይሄ ኮንትራስት ነው። ከለር ጋር የሚገናኘው ኮንትራስት ነው እንደሚታወቀው bright colors and contrast stand out visually. ለምሳሌ ጥቁር ቀለምና ነጭ ቀለም አንድ ላይ ቢመጡልን በጣም ትኩረት የምናደርገው ነጩ ላይ ነው። ስለዚህ ይሄ ምን ይባላል ማለት ነው? ኤ ኮንትራስት ከሚለው የሚለው ሐሳብ ይወስዳል ማለት ነው። the more interesting stimulus the more concentrate. ይሄ ሞቲቭ ከሚለው ጋር የሚመሳሰል ኢንተረስት የሚሰጠን ነገር ሞር ኮንሰንትሬት እናደርግበታል። ይሄ ሞቲቭ ነው። ኢንተረስት ኤንድ ሞቲቬሽን ሜክ አስ ፎከስ ሞር። ኢንተረስት መኖሩ እኛም ፎከስ እንድናደርግ በጣም ያደርገናል። 11ኛ ጥያቄ the more stimulus occur frequently the better we understand. ይሄ ሪፒቲሽን ድግግሞሽ ምንድነው የሚለው? ፍሪኩዌንትሊ ይላል። ድግግሞሽ ነው የሚያሳየው። ስለዚህ repeated exposure improves understanding and learning. በተደጋገመ ቁጥር እናንተ ማስተዋወስ አቅማችሁ ይጨምራል። ስለዚህ ሪፒቲቲቭ ከሚለው ጋር 11ኛው ይዛመዳል ማለት ነው። የቀጣዩ ትዕዛዝ choose the best answer ነው። መልቲፕል ቾይስ ነው። አብረን እንየው። 12ኛ ጥያቄ which one of the following descriptive psychology as a scientific study? describes A. subject interpretation of data. B. research findings are based on personal opinion. C. a systematic and objective way to study human behavior. D. eliminate critical thinking in psychology research. C. a systematic and objective way to study human behavior ነው። ጥያቄው መጀመሪያ ነው which one of the following describes psychology as a scientific study? የትኛው ነው ሳይኮሎጂ እንደ ሳይንቲፊክ ስተዲ የሚገልጸው ነው የሚለው። ስለዚህ እንደሚለው systematic and objective way to study human behavior ነው የሚለው። explanation ነው psychology is a science because it uses research, observation and experiments to study behavior and mental process objectively. ሳይኮሎጂ ምንድነው? ሳይንስ ነው እንጂ ላይክ እንደ ጥንቆልና አይደለም። ዝም ብሎ ሳይንሱን በተጠቀመ መንገድ ነው
በጠበቀ መንገድ ነው አንድ ጥናት የሚያደርገው። ስለዚህ ሲ ሲስተማቲክ ኤንድ ኦብጀክቲቭ ወይ ቱ ስተዲ ሁማን ቢሄቪየር ነው። 13ኛ ጥያቄ which is the following best describes the relation between behavior and mental process? ከነዚህ ውስጥ ከተጠቀሱት ውስጥ ከቢሄቪየር እና ሜንታል ፕሮሰስ በቁርኛ ዝምድና በደንብ የሚገልጸው የትኛው ነው የሚል behavior is exclusively internal while mental process is external. Mental process are exclusively responsible for shaping behavior. Behavior and mental processes are intertwined and influence each other. There is no significant relationship between behavior and mental process. ቢሄቪየር ምንድነው በውጭ የምናሳየው ባህሪ አክሽናችን ኦቨርት አክሽናችን የፊታችን በእጃችን መወራጨት ወይም በቃ በተለያዩ በውጭ የሚታየው የምንገልጽበት መንገድ ነው ቢሄቪየር ምንለው። ሜንታል ፕሮሰስ ደግሞ ይሄ ከውስጥ የምናስብበት መንገድ ነው። ስለዚህ ምንድነው ቢሄቪየር ሜንታል ፕሮሰሳችን ቢሄቪየራችን ላይ አፌክት ያደርጋል ማለት ነው። ስለዚህ ሁሉ ጊዜ የምናደድ የምንጫነጭ ምናምን ከሆነ ይሄ ኦቨርት ቢሄቪየር ነው። ስለዚህ ቢሄቪየር በሜንታል ፕሮሰሳችን አፌክት ያደርጋል ማለት ነው። ሜንታል ፕሮሰሳችን ቢሄቪየራችንን አፌክት ያደርጋል። ስለዚህ ሁለቶች ኢንተርዊንድ ናቸው። ስለዚህ ሲ ቢሄቪየር ኤንድ ሜንታል ፕሮሰስ አር ኢንተርዊንድ ኤንድ ኢንፍሉዌንስ ኢች አዘር ሁለቶችም ምን ያደርጋሉ አንዱ በአንዱ ተጽዕኖ ያሳድራል ማለት ነው። ኤክስፕላኔሽን ቶት ፊሊንግስ ኤንድ ሞቲቬሽን አፌክት ቢሄቪየር ኤንድ ቢሄቪየር ኦልሶ አፌክት ሜንታል ፕሮሰስ they also work together። ስለዚህ ምንድነው አላችሁ እነሱ ሁለቶች ሪሌሽን ስላላቸው ሲ ይሆናል ማለት ነው። 14ኛ ጥያቄ the early school of thought that focused on the why question is structuralism, functionalism, behaviorism, psychoanalysis። ስትራክቸራሊዝም ምንድነው ስለምንድነው የሚያጠና ስለ ጭንቅላታችን ስለ አእምሮአችን የተሰራበት ምን ከምን ንጥረ ነገሮች ነው የተሰራው የሚለውን ነው የሚያጠና። ቢሄቪየሪዝም የሚያጠናው ስለምንድነው ስለ ኦቨርት አክሽን እንዳልኳችሁ ቅድም በውጭኝ የምናሳያቸው ነገሮች ምን ስለነዛ ነው የሰው ማንነት ያ ይገልጸዋል ይላል። ንዴታችን፣ ሳቃችን፣ ፈገግታችን ምናምን እሱ ይገልጸዋል ብሎ ያስባል። ደግሞ ሳይኮአናሊሲስ ደግሞ ስለ ሰብኮንሺየስ ማይንድ ነው የሚያጠናው። ስለዚህ ፋንክሽናሊዝም ደግሞ ምንድነው የሰው በሰው ፋንክሽን በተግባሩ ነው የሚገለጸው ነው። ስለዚህ why ይሄን ነገር ለምንድነው የሚያደርገው የሚለው የሚያጠናው ማን ነው ፋንክሽናሊዝም ነው ማለት ነው። ስትራክቸራሊዝም ስለዚህ ቢሜራ ማለት ነው አንሰር ስትራክቸራሊዝም ፎከስድ ኦን ዋት ምን ላይ ነው በምንድነው የተሰራው የሰው ልጅ ጭንቅላት የሚለው ላይ የሚያጠናው። ፋንክሽናሊዝም ግን ለምንድነው የሰው ልጅ ይሄን ነገር የሚያደርገው ብሎ ነው ቢሄቭ ላይክ ወይ ይሄ። ስለዚህ ፋንክሽናሊዝም ፎከስ ኦን why we behave the way we do በምናደርግበት ለምንድን ነው እንደዚህ ቢሄቭ የምናደርገው የሚለውን የሚያጠናል ፋንክሽናሊዝም ነው። ስለዚህ ቢሆን መልስ ነው። 15ኛ ጥያቄ which one of the following is the key concept gestalt psychology? Interoception, reinforcement, sensation, perception። የዚህ መልስ እንትኑ ዲ ፐርሲፔሽን ነው። ኢንትሮሰፕሽን አይሆንም ስታይ ስትራክቸራሊዝም የመጀመሪያው ስለሆነ። ኤክስፕላኔሽን gestalt psychology is about how to the mind organize information and how we perceive objects as a whole form። እንዴት ነው የምንቀበለው እንዴት ነው ኢንተርፕሬት የምናደርገው ነው የሚለው የሚያጠናልን gestalt። ስለዚህ ደግሞ በምን በፐርሲፔሽን ነው የሚጠቀመው መንገድ። 13ኛ ጥያቄ how did establishment of the first psychology laboratory contribute to the field of psychology? የመጀመሪያው ላቦራቶሪ የሳይኮሎጂ ላቦራቶሪ እንዴት ነው በሳይኮሎጂ ጥናት ዘርፍ ላይ ያደረገው አስተዋጽኦ ነው? it lead to the development of psychoanalysis. B it marked the beginning of behaviorism. C it helped establish psychology as a scientific discipline. D it proved that mind could be not be scientifically studied. የመጀመሪያው ሳይኮሎጂ ላቦራቶሪ ሲመሰረት ሞር ፎከስ ያደረገው በሳይንቲፊክ መንገድ እንድናጠና የሰው ልጅ ሳይኮሎጂ ሞር ፎከስ በሳይንቲፊክ ሜትድ ወደ ሳይንሱ የተጠጋበት ነው እንጂ። ስለዚህ ምን ይጠቀማል ማለት ነው ከግምት ወይም ደግሞ ከእንትን ይልቅ ሳይንቲፊክ ሜትድስን ያጠቃል። ስለዚህ ወደ ሳይንቲፊክ ሜትድ ወይም ደግሞ ወደ ሳይኮሎጂ ሳይንስ የሆነበት ዘመን ነው ማለት ይችላል ማለት ነው። ስለዚህ መልሱ ሲ it helped to establish psychology as a scientific discipline.
explanation wounded first psychology lab in 1879 made psychology recognized as a science that uses experiment and research wounded የሰራው የመጀመሪያው ሳይኮሎጂ ላብ በ1879 psychology recognized as a science that uses experiment and research ይላል ማለት ነው። 17ኛ ጥያቄ which of the following is not an example of how the whole is greater than the sum of its parts principles applies to human experience ጥያቄው ምንድነው ሆሉ ወይም ደግሞ ጠቅላላ ያለው ከእያንዳንዱ ከድምሩ ይበልጣል የሚለውን ህግ greater than the sum የሚለውን ማይጠቅሰው የትኛው ነው የሚለው the taste of a single space in a dish the feeling of joy experienced at a concert the understanding of a complex story the appreciation of a beautiful painting ይሄ አንድ ምንድነው የሚለው አንድ the taste of a single space dish አንድም ቀመሳችሁ ብዙም ቀመሳችሁ ያን ያህል ልዩነት አያመጣም ስለዚህ ከንቱም ጋር ላይ እንትን አይልም ማለት ነው ስለዚህ ኤ ይሆናል ማለት ነው gestalt means we see whole things not separate parts a single space is just one part not a whole experience 8ኛ ጥያቄ which of the following is best describe sensation ከተጠቀሱት ውስጥ best describe sensation በደንብ የገለጹት የትኛው ነው interpretation of sensory information B detection of sensory information C understanding of sensory information D responding to sensory stimuli the correct answer is B detection of sensory information explanation sensory processes detecting stimuli through the eyes the senses eyes ears skin ከነዚህ ጥያቄው ምንድነው ከነዚህ ከተጠቀሱት ውስጥ ሴንሴሽን በደንብ ዲስክራይብ ያደረገው የት ነው የሚለው መልሱ ደግሞ ቢ ነው የሆነው ዲቴክቲንግ ሴንሰሪ ኢንፎርሜሽን ምንላቸው በሴንስ ኦርጋኖቻችን ማለት በአምስቱ የስሜት ህዋሶቻችን የምናገኛቸው መስማት መቅመስ መዳሰስ ምናምን የምንላቸው የምናገኝበት ነው ስለዚህ ደግሞ በደንብ ዲስክራይብ ያደረገው ዲቴክቲንግ ሴንሰሪ ኢንፎርሜሽን የሚለው ሴንሰሪ ኢንፎርሜሽን ምንላቸው አምስቱ የስሜት ህዋሳት ብናገኝበት ስናገኛቸው ነው ስለዚህ 18ኛው ጥያቄ ቢ ዲቴክቲንግ ኦፍ ሴንሰሪ ኢንፎርሜሽን ነው 19ኛ ጥያቄ when attention leads to perception it becomes differentiation as a group of similar stimuli appear different because of A spending more time on stimulus B paying attention to particular object C how we perceive and interpret an object D using differentiation thinking style correct answer is B paying attention to particular object ምንድነው ጥያቄው የሚለው attention ወደ perception ሲያመራን ይሄ differentiation ጋዝ ግሩፕ of similar stimuli appear different because of በምን ምክንያት ነው attention ይሄ ምን ስቲሙሊው ስለተቀየረ ነው የሚለው paying attention to particular object attention የምታደርጉባቸውን ያደረጋችሁባቸው የተለያዩ ነገሮች ይኖራሉ ከነዛ ውስጥ አንዷ መርጣችሁ ፓርቲኩላር አንዷ ስታነሷት እና ስታደርጉት ይሄ perception ይባላል ስለዚህ ምንድነው paying attention to particular object differentiation ካሉት ግሩፖች ማለት ነው ምን አደረጋችኋቸው ማለት ነው ያችን እንትን differentiation as a group of similar stimuli appearing different ስለዚህ ካሉት እንትኖች differentiate አድርጋችሁ attention ያደርጋችሁባቸው ውስጥ differentiation አንዱ አድርጋችሁ አንዱ ስትመጡ ይባላል paying attention to particular object ይባላል ማለት ነው the explanation differentiation happens when you focus attention on one stimulus inside a group paying attention makes it stand out from others አያኛ ጥያቄ students are given two glasses of water one cold and one warm and asked to identify which glass contains hot water this experiment help them understand the concept of ልጆች ምንድነው ያደረጓቸው አንድ ቀዝቃዛ ውሃ ሰጥቷቸው አንድ ደግሞ ዋርም ውሃ ሰጥቷቸው እና የትኛውን የፈላው የትኛውን የፈላው የሚለውን እንዲለዩ ተጠየቁ ይሄ ምንድነው ምን
ምን ኤክስፐሪመንት ነው እያደረጉባቸው ያለ ነው የሚለው አብሶሉት ሬስፖንስ አለ፣ ዲፈረንት ሬስፖንስ አለ፣ ሴንሰሪ አዳፕቴሽን፣ ሴሌክቲቭ አቴንሽን። ከዚህ ከተሰጡት ውስጥ ሊሆን የሚችለው ምንድን ሰጧቸው? እነሱ ቀዝቃዛ ውሃና ዋርም ውሃን የሰጧቸው። ከሁለቱ የፈለው ውሃ የትኛው ነው ሲሏቸው ምን አደረጓቸው ማለት ነው? አንዱ ከአንዱ እንዲለዩ አደረጓቸው ማለት ነው። ስለዚህ ዲፈረንስ ትሬሽሆልድ የሚለው ይሆናል ማለት ነው። ስለዚህ ኤክስፕላኔሽን ዲፈረንስ ቲዎሪስን ዘ ሚኒመም ዲፈረንስ ዊ ካን ዲቴክት ቢትዊን ቱ ስቲሙላስ ትንሿ በሁለቱ መካከል ያለችው ልንለያባት የምንችለው ትንሿ ዲቴክሽን እንትን ስቲሙሌ ምን እንላታለን? ዲፈረንስ ትሬሽሆልድ እንላታለን ማለት ነው። which of the following involves prioritizing a task and managing information? decision making, time management, problem solving, emotional intelligence። ከነዚህ ከተጠቀሰው ውስጥ ቅድሚያ የመስጠት ታስክ ወይም ደግሞ ተግባር የትኛውን ነው የተጠቀመው ነው የሚለው የትኛውን እየገለጻለሁ? ዲሲሽን ሜኪንግ ነው፣ ታይም ማኔጅመንት ነው፣ ፕሮብሌም ሶልቪንግ ነው፣ ኢሞሽናል ኢንተለጀንስ ነው የሚለው። ታይም ማኔጅ ስታደርጉ አንዱን ካንዱ ታስቀድማላችሁ። የትኛው ማነብ ይሻላል ወይስ ቢጫወት ይሻላል የሚለው እንትን ትላላችሁ ማለት። ስለዚህ ፕራዮሪታይዝ የምታደርጉትን ነገር ትመጥናላችሁ። ስለዚህ ቢ ታይም ማኔጅመንት ይሆናል ማለት ነው። ታይም ማኔጅመንት is about deciding task, organizing and controlling how time is used። ታይም ማኔጅመንት ምንድነው ማለት? ዲሳይዲንግ ታስክ ነው፣ ኦርጋናይዝ ኮንትሮሊንግ how time is used። ሰዓታችሁ እንዴት እንደምትጠቀሙ የምትመጥኑበት ነው። እንዳልኳችሁ ቅድም ጨዋታ ሊኖርባችሁ፣ ማጥናት ሊኖርባችሁ፣ ከጓደኛችሁ መዝናናት ሊኖርባችሁ ይችላል። ከነዚህ ውስጥ ታይም ማኔጅ ስታደርጉ ቅድሚያ የምትሰጡት አንዱ መምረጥ አለባችሁ ከሶስቱ። ሶስቱ እንዳትመርጡ ታይም ውስጥ የተወሰነ ጊዜ ነው። ስለዚህ ከሶስቱ አንዱን መምረጥ አለባችሁ። ፕራዮሪታይዚንግ የምታደርጉት ነገር ይኖራችኋል ማለት ነው። ቅድሚያ የምትሰጡት ነገር ስለሚኖር ታይም ማኔጅመንት ነው ማለት ነው የሚሆነው መልሱ የአንደኛ ጥያቄ። 22 how can positive peer pressure influence behavior? የጥሩ ያቻ ግፊት እንዴት ነው ኢንፍሉዌንስም ቢሄቪየር የሚያደርገው ነው የሚል encouraging them engage risky behavior, promoting negative self-esteem and low confidence, leading them to make harmful decisions, inspiring them to try new things and achieve goal። ይሄ ቀላል ጥያቄ ነው። የጥሩ ያቻ ግፊት ሌሎቹ የመጥፎ አቻ ግፊት ምሳሌ ሲሆኑ ዲ ኢንስፓይሪንግ ዜም ቱ ትራይ ኒው ቲንግስ ኤንድ አቺቭ ጎልስ አዲስ ነገር እንዲሞክሩ ማድረግና አቺቭ ጎል ግባቸውን ወይም ሀሳባቸውን እንዲያሳኩ ማድረግ ነው የሚለው። ስለዚህ ዲ ይሆናል ማለት ነው። ፖዚቲቭ ፒር ፕሬሸር ሞቲቭስ ኢምፕሩቭመንት ሰች አዝ ስተዲንግ ለርኒንግ ስኪል ኦር ስቴይንግ ሄልዚ። እነዚህ ምን ያደርጋሉ? ጎሉ እንዲያሳካ ያደርጋሉ። ስለዚህ ዲ ይሆናል። 23ኛ ጥያቄ which of the following is a key component of resilience? A giving up easily, B avoiding challenges, C having a positive outlook, D blaming others for problems. Correct answer is C, having a positive outlook. Explanation: resilience is the ability to recover from challenges. A positive mindset helps a person bounce back። ጥያቄው ምንድነው የሚለው የሪዚሊየንስ ኮምፖነንት የሆነው የቱ ነው የሚለው። ሪዚሊየንስ ማለት ከአንድ ነገር ካለንበት ችግር ሊሆን ይችላል ቶሎ በቶሎ ሪከቨር የማድረግ ችሎታ ማለት ነው። ጊቪንግ አፕ ሲል ነው በቀላሉ እጅ መስጠት ነው። አቮይዲንግ ቻሌንጅስ ነው ችግሮች ወይም ደግሞ ፈተናዎች ገሸሽ ማድረግ ማይችል ማለት ነው። ሃቪንግ የፖዚቲቭ አውትሉክ ላለው ለተፈጠረው ነገር ፖዚቲቭ አውትሉክ ሲኖራችሁ ነው። ብሌሚንግ አዘርስ ፎር ለእናንተ ላለባችሁ ችግር ሌሎችን መውቀስ ነው። ስለዚህ ትክክለኛ መልስ የሚሆነው የሪዚሊየንስ ቶሎ ሪከቨር እንድታደርጉ የሚያደርጋችሁ እንደምትጣባችሁ ችግር ጥሩ ወይም ደግሞ መልካም እይታ ሲኖራችሁ ካለባችሁ ችግር ወይም ደግሞ ከደረሰባችሁ ጉዳት በቶሎ ማገገም ትችላላችሁ ማለት ነው። 24ኛ ጥያቄ which term refers to your belief, your ability to succeed in a specific task? self confidence, self governance, self concept, self efficiency። እንደው ጥያቄ የሚላችሁ እናንተ ልታሳኩት refers to belief in your ability to succeed in a specific task። በራሳችሁ እምነት ሲኖራችሁ አንድ ነገር ለማሳካት እምነት ሲኖራችሁ ችሎታው እንዳላችሁ ስታምኑ ማለት ነው። ስፔሲፊክ ታስክ የምትለው ስላለች ሰልፍ ኢፊሺየንሲ ይሆናል ማለት ነው። ሰልፍ ኮንፊደንስ የሚሆንበት ምክንያት ሰልፍ ኮንፊደንስ ኦቨርኦል የሆነ እናንተ ባላችሁ በሁሉም ነገር እምነት ሲኖራችሁ ነው። ሰልፍ ኢፊሺየንሲ ግን በአንዷ እንትን
ነጠላ እንትን ይች ማድረግ ይችላሉ። ምን ብላችሁ ስታምኑ ይሄ ሰልፍ ኮኤፊሽንሲ ይባላል። ኮንፊደንስ ኢዝ ፐርፎርሚንግ ኤ ስፔሲፊክ ታስክ ሰክሰስፉል። ሰልፍ ኤፊሽንሲ ማለት ምንድነው ይላል? ኮንፊደንት ኢን ፐርፎርሚንግ ኤ ስፔሲፊክ ታስክ ሰክሰስፉል። አንድ ተግባር በአንድ የተወሰነ ተግባር እንደምታደርጉት እምነት ሲኖራችሁ ሰልፍ ኤፊሽንሲ ይባላል ማለት ነው። 25ኛ ጥያቄ which of the following is not a key component of self esteem? ለሰልፍ ስቲም ኬ ኮምፖነንት ያልሆነው feeling component in your abilities, believing you are worthy of love and respect, being able to accurately assess your strengths and weakness, D feeling superior to others። ከነዚህ ውስጥ ኦድ የሆነው ሲጀምር ዲ ነው። ምክንያቱም ፊሊንግ ሱፔሪየር ቱ አዘርስ ከራሳችሁም ከሌሎች የተለያችሁም ከፍ ያላችሁ እንደዋርጋችሁ ማሰብ ፊስቲም አይደለም። ሰልፍ ስቲም ማለት ራሳችሁን ያላችሁን አቅም ሙሉ በሙሉ ማወቅ መቻል ነው። ፊሊንግ ሱፔሪየር አዘርስ healthy self-esteem means confident and self-respect, not taking you are better than others። እናንተ ከራሳችሁ ጋር ከሌሎች ጋር ማወዳደር ሳይሆን የራሳችሁን ቫልዩ ማወቅ መቻል ነው ሰልፍ ስቲም ማለት። 26ኛ ጥያቄ how does retinal dyspareunia help us perceive depth? B by sensing how much our eyes move inward when focusing on object. B by observing how objects appear smaller as they move further away. C by comparing the slightly different image from each eye. D by noticing how objects are partially hidden by other objects. The correct answer is C by comparing the slightly different image from each eye. እንደው ጥያቄው how does retinal dyspareunia help us perceive depth? retinal dyspareunia እንዴት ነው ዲፕዝን እንድንቀበል የሚያደርገን ነው የሚለው። ሲ ደግሞ ምንድነው? by comparing the eye slightly different images from each eye. by comparing የተለያየ ዲፈረንስ በማወዳደር ነው። slightly different images from each eye ከእያንዳንዱ እንትን ካለው በማወዳደር እያንዳንዱ slightly different በማወዳደር እንትን ይላል ማለት። explanation retinal dyspareunia is a binocular cue. binocular cue ነው. each eye sees slightly different views and the brain uses the difference to judge depth. ዲፈረንሱን ቪው ያደርጋል። ብሬን ደግሞ ዲብዙ ምን ያህል እንደሆነ ጀጅ ያደርጋል ማለት ነው። ዛሬውን በዚህ ጨርሰናል። በቀጣይ በተለየ ኮርስ በተለየ ዓመተ ምህረት ጥያቄዎች የምንገናኝ ይሆናል። ጥያቄ በምሰራበት ሰዓት ሁሉ እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያሳውቁን። ይህ ቪዲዮ ከወደዳችሁ ላይክ አድርጉ። እናመሰግናለን።